ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ በጣም ሰላም ነኝ ፕሮግራማችን ጀምረናል እንግዲህ አንድ ቀን አርፈን አንድ ቀን ያው ፕሮግራም እንሰራለን በተከታታይ የምናቀርበው ፕሮግራም ላይ ሁሉ ጊዜም ሐሳብ አስተያየት መስጠቱ ከልብ እናመሰግናለን የተለያዩ አጀንዳዎችን ወደ እናንተ በማድረሳችን ሁሉ ጊዜም ከጎናችን የምትቆሙ የጽናት ቤተሰቦች ምስጋናችን ከፍ እንዳለ ልታውቁልን ይገባል። ይሄንን ካለን ዛሬ ዋነኛ ፕሮግራማችን በመናነሳው ላይ አብራችሁ እንድትቆዩ የጋበዝኩኝ ጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ጽናትንም በመደገፍ ሁልጊዜም ከጎናችን እንድትቆሙ አሁንም በታላቅ አክብሮት ጠይቃለሁ። በሻሸመኔ ራስ ተፈሪያን መባረራቸው ተሰምቷል። ይሄ ትልቅ ክስተት ነው። ኦህዴድ ብልጽግና እንግዲህ ወደ መውደቂያው እየገባ ሲመጣ አዳዲስ አጀንዳዎችን እየሳበ ነው። በተለይ የአማራ ኃይሎች እየተሰባሰቡ አንድ መልክ እያዙ ሲመጡ የማይቀረው የስልጣን እድሜው በጣም በአጭር ጊዜ ውስጥ እንደሚወገድ ስለገባው አሁን አማራ ክልል ላይ በተለይ ኦሮሚያ ክልል ላይ የተለያዩ ብሔሮችን የማጥቃት እንቅስቃሴ የመጀመር ማሳያ ተደርጎ ሊታይ ይችላል። ስለዚህ በሻሸመኔ ያሉ በተለይ ከራስ ተፈሪያን ወገኖች አጠቃላይ አካባቢውን ለቃችሁ ውጡ መባላቸው ተሰምቷል። ይሄንን ጉዳይ ለክልሉ መስተዳድር እንደዚሁም ለዞኑ የስራ ኃላፊዎች ሁሉ ጥያቄ ቢጠይቁም የተሰጣቸው መልስ ግን በጣም ያስቃል፣ በጣምም ያሳዝናል። አፄ ኃይለ ሥላሴ ሄዳችሁ ጠይቁ ነው የተባሉት። ኦህዴድ ይሄ ነው። ኦህዴድ ማለት ይሄ ነው። ኦሮሙማ ማለት ይሄ ነው። ይህንን ኃይል መታገል ማለት አገር ማዳን ነው የምንለው ለዚህ ነው። ይሄ ኃይል ዘረፈጂ የሆነ የሚቀረው የለም፣ ምንም የሚቀረው የለም። ጥቁር ሆነ ጀማይካ ሆነ ምን ሆነ በጣም ጥዩፍ የሆነ ከራስ ማንነት ውጪ የራሱን ማንነት የሚበላ ነው በነገራችን ላይ እና ይሄ ቡድን አገሪቷን እጁ ላይ እያቆያት በመጣ ቁጥር የሀገር መፍረስ ምልክቱ እንደሆነ ደጋግመን የምንገልጸው ለዚህ ነው። ከዚሁ ጋር በተያያዘ የተለያዩ መረጃዎችም አሉ። አብይ አህመድ የአየር ኃይላችን ክብረ በዓል እያለ በሚያከብርበት ሰዓት ቤኒሻንጉል ላይ ድብደባ ነበረ። ስለዚህ ከፍተኛ የሆነ ውጥረት ቀጠናዊ ውጥረቱም እየተባባሰ እየመጣ እንደሆነ ግልጽ ነው። ነገሮቹ በጣም እየተፋፋሙ ነው። የአብይ አገዛዝ አሁን መልኩ እየተለወጠበት ቀጠናዊ መልኮች ሁሉ እየተሳሳቡ እየመጡ ነው። ህወሓት ወደ ጦርነት ሊገባ እንደሚችል ፍንጮች እየተሰሙ ነው። ምናልባት በቅርብ ጊዜ አሰላለፉ ሊለወጥ እንደሚችል እና ከባድ የማጥቃት ኦፕሬሽን ሊጀመርበት እንደሆነ እየተሰማ ነው። የአብይ አህመድ አገዛዝ የመጨረሻ ጭንቅ ውስጥ ሲገባ የአየር ኃይላችን ዘመናዊ መሳሪያችን ከየትኛውም ጊዜ በላይ ታጥቀናል እያለ የሻዕቢያን ኃይል ለማስፈራራት በዋናነት ደፋ ቀና ቢልም ያው ጭንቀት ላይ የመጨረሻው ስንብት ላይ የሚያሳየው ምልክት ነው። በቃ አሁን አብይ ያለው ሐሙስ ላይ ነው። ጭንቀት ውስጥ እንደገባ አገዛዙ በጣም ብዙ ማሳያዎች እየታዩ ነው። ከዚሁ ጋር በተያያዘ የትራምፕ አስተዳደር በአባይ ጉዳይ ላይ አስገድደው ትፈርማለህ ተብሏል። አብይ ምንም ጥያቄ የለውም እንደሚፈርም በዚህ ጉዳይ ላይ። ስለዚህ በጣም አስቸጋሪ ሁኔታ ውስጥ ነው የገባ ያለው የትራምፕ አስተዳደር። ፊርማን የምታስቀምጥ ከሆነ ለግብፅ ተሸንፈ ታስቀምጣለህ። ፊርማን የማታስቀምጥ ግን ከሆነ ግን ያው እንደ ቬንዙዌላው ተንጠልጥለ ከቤተ መንግስት ትወጣለህ የሚል ቀጭን መልእክት እንግዲህ እየተነገረው እንደሆነ ግልጽ ነው። ስለዚህ አገዛዙ በአጠቃላይ ስንብት ውስጥ እየገባ ይመስላል። የአብይ አገዛዝ ደግሞ አጠቃላይ በተለይ ባለፉት 7 ዓመታት ውስጥ ኦሮሞማው አስተሳሰብ አገር ከገዛ በኋላ የካዲነት ቁንጮ ምን እንደሆነ ለማሳየት ይሄንን ፊርማ ሲያስቀምጥ ደግሞ ይታያል ማለት ነው። በደንብ አገር የሚሸጡ ናቸው ምንለው እኮ ለዚህ። ስለዚህ አገር ለመሸጥ ምንም ጥያቄ የላቸውም እነዚህ ስልጣንና ሆድ እንጂ አገር የሚባል ህዝብ የሚባል ታሪክ የሚባል ያልፈጠረባቸው ስብስቦች ስለሆኑ ምንም ጥያቄ የለውም። እዚህ ጋር የሚጠራጠር ምናምን ብሔራዊ ጥያቄ እና አብይ ጋር የለም። ኦሮሞማ እንደዛ ይሰራል። ኦሮሞማ ጋር ከሆድ ጋር እና ከመሬት ከዘረፋ ጋር ነው፣ ከራስ ጋር ነው፣ ከግል ጥቅም ጋር ነው፣ ከስልጣን ጋር ነው። ስለዚህ የሀገር ጉዳይ እናስቀጥላለን ምናምን ነገር እንደዚህ አይነት ነገር እነሱ ጋር ይሰራል። ስለዚህ ይሄ ቡድን ያው ሰብሰብ ብሎ ፊርማውን በማስቀመጥ ስልጣኑን ለማጽናት የትራምፕ ጫማ ስር እንደሚንበረከክ ምንም ጥያቄ የለውም። ለዚህ ይመስለኛል ሲሳይ አጌና የስንብት እንባ እያነባ ነው። እስቲ ሲሳይ እንስማው። እያለቀሰ ነው እንግዲህ ነፍስ ይማርልን ማለት ነው። በለቅሶ አይሳቅም ግን እንስማው እስቲ ሲሳይ ባጭሩ። አንድ ቀን 1983 ዓመተ ምህረት ብዙ ሰው ያስታውሷል ብዬ አላምንም። ግንቦት 1 1983
ኮሎኔል መንግስቱ ከሀገር ሊወጡ 12 ቀን ሲቀራቸው አገዛዛቸው ሙሉ በሙሉ ሊያከትም 19 ቀን ሲቀረው የደርግ መንግስት እኮ አዲስ ካቢኔ ያዋቀር ነበር። ግንቦት 1 1983 ከዛ በኋላ እርሳቸው 12 ቀን የቆዩት ነገሮች እንዳበቁ ቀን እንደጨለመ የማይገነዘቡ ሰዎች አሉ ማለት ነው። ህወሓትን በመጨረሻው ሰዓት እንደፋደፍ ነበር ታድሶ ምናምን እያለ አብቅቷል። አሁንም ይሄን ይመስላል የጽናት ሚዲያ ቤተሰብ። እንግዲህ ይሄ አጠቃላይ ያለውን መረጃ በተወሰነ መልኩ ላካፍላችሁ ብዬ ነው። ይሄንን ካልኩኝ ወደ ዋናው ነጥባችን እንግባ። እንግዲህ አዲሱ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ዘርፍና እንግዲህ ወታደራዊ ዘርፍ ኃላፊዎቹ ሚዲያ ላይ ወጥተው የተለያዩ ሀሳቦችን ሰጥተዋል። ስለዚህ በዚህ ሀሳቦች ላይ እንወያያለን ማለት ነው። እንግዲህ የፖለቲካ መምሪያ ክፍል ኃላፊው ጌታ አስራደ እንግዲህ ከውህደቱ በኋላ ለመጀመሪያ ጊዜ የሰጠው ኢንተርቪው ይመስለኛል። በዚህ ኢንተርቪው ላይ በጣም ሞቅ ያለ ደመቅ ያለ ነው። ብዙ ነጥብ ተነስቷል። በጣም የገረመኝ ነጥብ 2 ነጥቦች አሉ። አንደኛው ነጥብ 5ኛው ጎሳ ብአዴን የብአዴን ጎሳ እስካሁን ድረስ ሁላችንም እንደው ደረታችን ነፍተን እንኳን ለመናገር የማንችልበት ጊዜ ነው የነበረው። ጠላት ሲሳለቅብን፣ እውነተኛ ታጋዩ ደግሞ አንገቱን ደፍቶ የኖረበት፣ በርካታ የዓለም አቀፍ ማህበረሰብ ደግሞ እንዲሁ ሲከታተልን የነበረው። ሁሉም የማሸነፊያ መንገዱ ዋናው ቁልፉ አንድነቱ መሆኑን ያውቃል። ጠላትም ያውቃል፣ ወገንም ያውቃል፣ ዓለም አቀፉ ታዛቢም ያውቃል። አማራ እንዲሆነ ቀን የሚያሸንፍበት ጊዜ እንደሆነ፣ አማራ አንድ ድርጅት የመሰረተ ዕለት የድሉ ዋዜማ እንደሆነ ሁሉም ታዛቢ ያውቅ ነበር። በተለይ ደግሞ እንደው ይህንን የፖለቲካ ሂደቱን ስናስተባብር ለነበርን አካላት በጣም ብዙ አንገታችን የሚያስደፋን ጉዳይ ቢኖር አንድ ጠላት ብለህ ዘርህን ሊያጠፋው የመጣውን አገዛዝ አብረህ አለመመከት፣ አንድ አይነት ፖለቲካ መስራት አለመቻል እጅግ በጣም ነበር ልብ የሚሰብረው መሳይ። አሁን ባለንበት ቁመና ይህ አንድነት ማለት ምንድን ነው ካልከኝ ለእኔ ሁሉ ነገሩ ነው። በቃ የአሸናፊነት ቁልፍ በእጅ እንደመያዝ ነው የሚቆጠረው። ከዚህ በኋላ መነኝ መሳይ ድርጅታችን ህጋዊ በርና መስኮት አለው። ማንም ዘው ብሎ የሚገባበት፣ ማንም ብድግ ብሎ ወጦ የሚሄድበት ድርጅት አይደለም። ከዚህ በኋላ ትናንትና የነበርንባቸውን አይተሃል። ሲፈልግ ማንም ይገባል፣ ሲፈልግ ወጦ ይሄዳል። ለምን ምንድነው 2 ጉድጓድ ያላት አይጥ አትሞትም ይባላል። ከአንደኛው ወጣ ወደ አንዱ ትሄዳለች። እንደ ጦጣ ከዚህና ከዛ ሲዘል የነበረ ምስለ ፋኖ ምስለ ታጋይ ከዚህ በኋላ የለም። እንዲህ አይነት ጨዋታ የለም። ድርጅታችን ትግላችን ግልጽ የሆነ በርና መስኮት አለው። ግልጽ የሆነ የአሰራር ፖሊሲና ፕሮቶኮል አለው። በዛ መንገድ ነው ሊቀጥል የሚችለው። ከዚህም በላይ መሳይ ይህ አንድነት ማለት ከዚህ በኋላ ፖለቲካዊ ፋይዳው፣ ዲፕሎማሲያዊ ፋይዳው እጅግ በጣም ከፍተኛ እንደሆነ መናገር ለቀባሪ ማርዳት ነው። ነገር ግን እስካሁን ድረስ ለመስራት የቸገረንን ፖለቲካ፣ ለመስራት የቸገረንን ዲፕሎማሲ በወርድና በቁመቱ ልክ የምንሰራበት ጊዜ መጥቷል። ከዚህም በላይ ማህበረሰባችን ተሰቃይቶ ነበር። በፋኖ ስም ያልተሰማራ አውደልዳይ አልነበረም። ህግና ስርዓት የምናስይዝበት የመጨረሻ ምዕራፍ ላይ ደርሰናል። ተገቢ የሆነ የህዝብ አስተዳደር ስራዎችን፣ የፍትህ አገልግሎቶችን የምናዋቅርበት ጊዜ ደርሰናል። ይሄ ብቻ አይደለም። ፋኖ ብዙ ጊዜ የሚቸግረው የሎጂስቲክና ፋይናንስ እንኳን ለመጠየቅ ተሸማቆ ነው ያለው። አንድ ካልሆናችሁ አናግዝም፣ አንድ ካልሆናችሁ ከጎናችን አንቆምም በሚል ለመድኃኒት መግዣ፣ ለልብስ መቀየሪያ፣ ለጥይትም ለሌላም ነገር ተቸግሮ ነው ያለ። ስለዚህ ከዚህ በኋላ አንድነት የፋይናንስና የሎጂስቲክ በሮችም እንዲከፈቱ ያደርጋል። እኔ ቀጣይ ሰፊ ዝግጅት የሚያስፈልገው ሆኖ በጥቅሉ ግን ይሄ አንድነት ማለት የስነ መንግስት ዝግጅት እንዲኖረን፣ ወደፊት መንግስታዊ ቁመና እንዲኖረን የሚያስችል ትልቅ ከፍታ፣ ትልቅ እመርታ እንደሆነ አድርገን ልንወስደው እንችላለን። እንደው ባጭሩ ማለት የምፈልገው ግን ይሄ አንድነት ማለት የአሸናፊነት ቁልፍ በእጅ እንደመያዝ ይቆጠራል የሚል ሀሳብ። ትግል እንደ ስሙ ትግል ነው፣ መራራ ነው። በተለይ ደግሞ እኛ አሁን ያለንበት የነጻነት ትግል ደግሞ እንደምታውቀው በጣም ከባድ ፈተናዎች ነው ያሉት። ከውስጥ ፈተናዎች አሉት፣ ከውጭም ፈተናዎች አሉት። አገዛዙ ምን ያክል አረመኔያዊ ሂደት ውስጥ ሲሄድ እንደነበረ ሁላችንም የምናውቀው ነው። ነገር ግን መጀመሪያ ላይ እንደገለጽኩልህ ይሄ ትግል ብዙዎችን ነው ያሰባሰበው። እንግዲህ ከዚህ ሂደት ውስጥ የሆነ ጊዜም ከዚህ በፊት እንደገለጽኩልህ አንዳንዱ የውት የነጻነት ታጋይ ነው። ነገር ግን በጣም በርካታ ፍላጎትና ተልዕኮ ያላቸው አካላትም በትግላችን ውስጥ ገብተዋል። እንደነሱ በጣም ላለመውረድና ላለመቆሸሽ አንዳንዶቹ ትግሉ ከብዷቸው ነው የሄዱ ብለን ማለት እንችላለን።
እውነት ነው ትግሉ መራር ነው፣ ይርባሃል፣ ይጠማሃል፣ ፀሐዩ፣ ብርዱ፣ መከራው ከባድ ነው። ነገር ግን ይህንን ተቋቁመ መሄድ ደግሞ የነጻነት ታጋይ የመጀመሪያ ቅድመ ሁኔታ ነው። ይህንን መቋቋም ካልቻልክ አይደለም ሌላውን ነጻ ተወጣ ለራስህም ነጻ አልወጣህም ማለት ነው። ስለዚህ ይህንን መቋቋም አቅቷቸው የሄዱ አካላት አንዳንዶቹ እንዲያው ዘወር ብለው አፍረው ቢቀመጡ የተሻለ ነበር የሚሆነው። ነገር ግን የአንዳንዶቹ ደግሞ ለከት የሌለው ስለሆነ ምናልባትም አገዛዙ ወይም ከመጀመሪያው ተልኮ ሰጧቸው የሄዱ ይኖራሉ፣ ወይንም ደግሞ በሞቅታና ወይታ ትግሉ ባጭር ጊዜ ውስጥ ካለቀ የራሳቸውን ሂሳብ ሰርተው የመጡ አካላት ሊኖሩ ይችላሉ። በዚህም ተባለ በዛ ግን እነዚህ አካላት ለአገዛዙ የሚሰጡት የምስክርነት ቃል የእውነት በጣም ብዙዎቻችን አሳፍሮናል። ትንሽ ፈገግ የሚያስደርግ ነገር አለው። እውነት ለመናገር ይሄ ትግል የፖለቲካ ትግል አይደለም። መሳይ ጀመር ነው የኑሮ ውድነትን ለማሻሻል የጸጥታ ችግሩን ለማስተካከል ወይንም ጠላት እንደሚለው የባህር በር የሚል ማደናገሪያ የልማት ጥያቄ፣ የትምህርት ጥያቄ፣ የስራ እድል ወይንም ደግሞ የፖለቲካ ውክልና ማግኘት ሌላ አይደለም። እንደው የግብር ፍትሃዊነት ጥያቄ የመምረጥ ያለመመረጥ ምናምን ጉዳይም አይደለም። አሁን ይሄ መሳይ ብዙ ብዥታ ያለበት እዚህ ላይ ነው። የኛ የአማራ ጥያቄ አሁን የጠቀስኩልህ አይደለም። አማራ ጥያቄ ተወባደበት የመኖር መብት ነው የጠየቀው። የመኖር በህይወት የመኖር መብት ነው። ከቦታ ቦታ የመንቀሳቀስ መብት ነው የጠየቀው። ርስቱ ላይ ልጅ ማሳደግ አልችል ብሎ ነው ወደ በረሃ የገባው። ፈጣሪውን ማምለክና ማመስገን እንዳይችሉ ነው አማራ ህዝብ። የሚፈልገውን ቋንቋ የመናገር መብት የለውም። እንደምታውቀው ባህሉንና ታሪኩን እንዲጠብቅ፣ እንዲንከባከብ፣ እንዲያዝንና እንዲደሰት እንኳን አልተፈቀደለትም። ስለዚህ ይሄ ደስታውን አደባባይ ላይ እንኳን ወጥቶ መናገር ያልቻለ የአማራ ህዝብ የመጥፋት አደጋ ነው ያንዣበበበት። በአጠቃላይ እንደ ሰው መቆጠርና በህይወት የመኖር መብት ነው የተነፈገው። ስለዚህ ይሄ ደግሞ የህልውና አደጋ ነው። ጫካ የገባ ነው የአማራ ህዝብ እንዳይጠፋ ይህንን ለመከላከል ነው የገባ ነው እንጂ እነሱ እንደሚሉት ጥያቄያችን ተመልሷል፣ ሀገሪቱ እየለማች ነው የሚሉት ነገር አሳፋሪም ጭምር ነው። እውነት ለመናገር በእርግጥ ለብአዴን ብትነግረው በየትኛውም አእምሮና ጆሮ ሊያዳምጥ አይችልም። ብአዴን ራሱን የቻለ ሌላ ጥልቅ ምርምር የሚያስፈልገው ማንነት ነው። ራሱን የቻለ ብአዴን አይደንቲቲ ወይም ማንነት እየሆነ መጥቷል። እንዲህ አይነት ባህሪ ያለው ብሔር ወይንም ደግሞ ጎሳ ወይንም ደግሞ ሌላ እንትን አለ ብላ አትወስድም። ስለዚህ እኔ አገባባቸውንም ብትወስድ በእርግጥ ብዙዎቹ አሳፋሪ በሆነ መንገድ ነው የሄዱት። ስንት ጀግኖቹ 4 እና 5 የጠላትን ሬጅመንት ደምስሰው የማረኩትን ድሽቃ ለጠላት አሳልፈው የሰጡ ናቸው። ይሄ የፈጸሙት ታሪክ ይቅር የማይለው ክህደት ነው። የጠላትን አቀባበል በተመለከተ አይተዋል። አንዳንዶቹ ሳልቫጅ ሱፍና ከራባት ለጊዜው ምናልባት እንደ ፊልም ሰሪ ጥቁርም ምንም መነጽርም ለብሰው ነው የሚታዩት። እንግዲህ ይሄ አንደኛ አብይ አህመድና የኦህዴድ ብልጽግና አገዛዝ ባህሪው ምንድነው የሚለውን ለማያውቅ ሰው ትንሽ ውዥንብር ሊገባ ይችል ይሆናል። ከዛ ውጭ ግን ህዝባችን፣ ሰራዊታችን፣ ደጋፊያችን እውነታውን ያውቀዋል። እነዚህ ሰዎች ምንድነው እያሉ ያሉ ብለን ስንወስድ የወጣንለት ጥያቄ ተመልሷል ወይ ብሎ ለሚጠይቃቸው መልስ እንደሌላቸው ቢታወቅም ለህዝባችንና ለታዛቢው ግን ይህን ጥያቄ መጠየቅ እፈልጋለሁ። እውነት ነው አገዛዙ ካድሬና ቤተሰብ መናፈሻ የተሰራውን የኮሪደር ልማት ማየት ይቻላል። ነገር ግን ትናንትና ቻይናን እንዳየው ነው የምቆጥረው ብሎ ሲናገር የነበረ ትናንት ታጋይ ነህ ብሎ ሲናገር የነበረው አካል ልክ ያንን የገበታ ልማት ወይም ደግሞ የኮሪደር ልማትና የገበታ ለሀገር ጎበኛ ሁሉ እኔ የምጠይቀው ምን መሰለ መሳይ፣ አማራን እንዲያየው ፈልጋለሁ። የኢትዮጵያን ህዝብ እንዲያየው ፈልጋለሁ። አሁን አማራ የት ነው የወደቀው? እስኪ ወለጋ ይሂድ፣ አሩሲ ይሂድ፣ እስኪ አማራን ይየው። እስኪ ቄሊንጦ ይውረድ፣ ቃልቲ ዝዋይ ይሂድና የአማራ ጀግኖች ያሉበትን ሁኔታ ይመልከት። ሂዶ ይመልከት እስኪ ጀግኖች ያሉበትን ሁኔታ። አማራን ለመታዘብና ለማየት ሽመልስ አፈናቅሎ በድንኳን የሚማቀቀውን 600,000 700,000 መከረው እየበላ ያለውን አማራ እስኪ ይደየው። ደብረ ብርሃን ተናቃይ ካምፕ ሂድ፣ ኮምቦልቻ ሂድ፣ ፍኖተ ሰላም ሂዱ። አማራ ያለ በዚህ ሁኔታ ነው ያለው። አማራ እውነታውን ለማየት ከፈለገ በገበሬው ቤት ከነበሩና ህሊና ካላቸው የአማራ ገበሬ በምን አይነት ሁኔታ ነው ያለው? ምን ያክል ሲያማራ ታዳጊ ነው መኖር አልችል ብሎ በስደት የበረሃና የባህር አሳ ቀለቡ ነው የቀረውስ ምን ያክሉ ነው? እንደው ከገበያና ከስራ ተፈናቅሎ እብድ መስሎ ብቻውን እያወራ የሚሄደውን አማራ መመልከት ቢችሉ ወደ ህሊናቸው ቢመለሱ እሱን ነበር ማየት የሚችሉት። ከጋዛም ህዝብ ከዳርፉርም ከማይናማርም ህዝብ በላይ መከራውን እየበላ ያለ ህዝብ ነው ያለ። ወደኋላ ተመልሰን ከ100 ዓመት በፊት የነበረውን የቅኝ ግዛት ነው የሚያስታውስህ። እኔ ባጭሩ እነዚህ ከዳተኞች ትናንትም የትግሉ ጡረተኞች የነበሩ አሁናዊ ቁመናቸውን ምስክርነት ስጥ ብትለኝ እናስብ የምንችለው ልክ አንድ ስራው ላይ ሆኖ ለአድወልፍ ሂትለር እንደማገልገል ወይም ደግሞ እንደመገረር ነው የሚቆጠረው። ሌላ ምንም ሌላ ያስተሳሰብ አድማሱ መመርመር አለበት። ራሱ የቻለ
አንድ ጎሳ ሆኗል እና ይሄ ቡድን መጠናት አለበት ምናምን ብሎ ያስቀመጠው ብዙ ጊዜ የሚገልጸው ነው እና በጣም ለዚህ በጣም ጥሩ ማሳያው ሚኒሻው፣ ልዩ ኃይሉ፣ ፖሊሱ ምናምን ለብአዴን ለመሞት ያላቸውን ኮሚትመንት ሳይ በጣም ይገርመኛል። ሀሳብ ለሌለው ግዑዝ ነገር ተላላኪ የሆነ ቡድን በጣም ተላላኪ ደግሞ አለቆቹ የሚጠየፉት በጣም በወዳምነት የሚከሰስ እና ለዚህ ቡድን ህልውና መጠበቅ ሲል የህይወት መስዋዕትነት ሰዎች የሚከፍሉ በጣም ይገርሙኛል። አንዳንድ ጊዜ የብአዴን ካድሬዎች ተመቱ ምናምን ሲባል እንደው ሀዘናቸው ራሱ ሚዲያ ላይ ካያችሁ የውሻ ሀዘን፣ አንድ ሰው አዝኖላቸው እንኳን ያውቅ በዛው ነው ያው ታሪክህን እንዘክረዋለን አንረሳም ምናምን ተባብለው እዛው ነው ቤተሰባዊ ጎሳዊ መልክ ነው ለቅሶ ራሱ እንጂ የሰው ሞት እንኳን አይመስልም። እና ለዚህ ኮሚትመንታቸው በጣም የሚገርም ነው። ለአድርባይነት ኮሚትመንት ያላቸው፣ ለተሸናፊነት ሁለተኛ ለመሆን ያላቸው ኮሚትመንት እና ይሄ ስብስብ በተለይ እዛ ንክኪ ውስጥ ያለ ኃይል ደግሞ በጣም መጠናት አለበት ያለው እኔ ወደፊት ይሄ ቡድን መጠናት አለበት ብዬ አስባለሁ። ትክክል ነው። በደንብ በተለይ አማራ ክልል ላይ አንድ የሆነ ዘረመል የሆነ እንትን ተፈጥሯል። ሁለተኛው በተለይ እጅ ከመስጠት ጋር አያይዞ ጌታ አስራደ የተናገረው የእጅ የሚሰጡ ከሃዲዎች በራሱ መጀመሪያም ተልእኮ የተሰጣቸው ናቸው። ተልእኮ የተሰጣቸው ድርጅትን ለማፍረስ በዋናነት ደግሞ የአማራ ትግልን ሳቦታጅ ለማድረግ የገቡ ኃይሎች ናቸው። እነሱ መጀመሪያም ተልእኮ ስለሆነ ተመልሰዋል። አማራ ሆነው ግን እጅ የሚሰጥ ለአብይ እስራኤላውያን ለአዶልፍ ሂትለር እጅ እንደ መስጠት ያህል የሚቆጠር ነው የሚታሰብ ነው የሚል የዘጋ መልስ መልሷል ማለት ነው። ስለዚህ ከዚህ በኋላ እጅ የሚሰጥ የሚታወቅ ሰው ካለ ያ ሰው ያው ታጋይ ሳይሆን ተሸናፊ፣ ተንበርካኪ ምናልባትም አማራን የማይወክል እንዳልሆነ ግልጽ ነው ማለት ነው። ስለዚህ በደንብ ነው እዚህ ላይ ያስቀምጠው። በጣም ብዙ ጥያቄ ጠይቀውታል። ከዚህ ውስጥ አንዱ ከዚህ በፊት በተለይ ከዳውንት ጋር በነበረው ድርድር በስፋት የፕሮፓጋንዳ ስራ ሲሰራ የነበረው ይሄ ጉዳይን አምክኖታል። ምንድን ነው ያለው? የትግሉን ሁኔታ ለመገምገም የመጡ ኃይሎች ናቸው እንጂ ድርድር የሚባል የለም። እኔ ሰብሳቢ ነበርኩኝ። ይሄንን አስታከው የወጡት ሰዎች መጀመሪያም ትግሉ የከበዳቸውና ነጋዴዎች ናቸው። ስለዚህ ከዚህ ጋር የሚገናኝ ጉዳይ የለም የሚል ፍንጭ ሰጥቷል። እንግዲህ በሂደቱ ያለ ሰው ማለት ነው። ከዛ ውጭ አጠቃላይ የፋኖን እንቅስቃሴ ብዥታ ውስጥ ለመክተት የሚሯሯጠው እዚህም እዛም የነበረው ሳቦታጅ ለመስራት ምናምን ለመጥለፍ ነው ተገዝተው ነው ምናምን የሚባል ቅስቀሳ በሙሉ ይሄ ሰው አምክኖታል። ይሄ ቅስቀሳ በሙሉ የጠላት ቅስቀሳ እንደሆነ፣ ይሄ ቅስቀሳ አፍራሽ ቅስቀሳ እንደሆነ፣ ይሄ ቅስቀሳ አማራን የመከፋፈል ሁነኛ ወጥመድ እንደሆነ፣ እንደውም የብአዴን ስልታዊ ማጥቂያዎች እንደሆኑ በግልጽ ተቀምጧል። ስለዚህ ከዚህ በኋላ እኔ ፋኖ የነቃ ይመስለኛል። አሁን የጠላትን ኃይል በደንብ በልቶታል። የሚቀረው አንድ ጉዳይ ብቻ ነው። የሚቀረው ከዚህ በኋላ ይህንን ድርጅት ለማጽናት ተቋማዊ ስትራክቸሮችን መጠበቅ ነው። ተቋማዊ ብያኔዎችን መከተል። በጣም ደስ የሚል ነጥብ ጌታ አስራደ ሲያስቀምጥ ከዚህ በኋላ ሚስተር ከሌ የሚባል ግለሰባዊ መልክ ያለው ትግል ጨርሰናል፣ ዘግተናል። አሁን በተቋም ነው ትዕዛዝ የሚመጣው፣ በተቋም እናስፈጽማለን። ስለዚህ ተቋማዊ የሆነ የቡድን ሊደርሺፕ ተፈጥሯል፣ በቃ ተጀምሯል ብሏል። ይሄ ቤስት አናሊሲስ ነው። ከዚህ በኋላ መሆንም ያለበትም ይሄ ነው። አፋባ አሁን መልክ እያዘ እየመጣ ይመስለኛል። በተለይ አመራሮቹ ጄኔራል ተፈራም አሁን ሚዲያ ላይ ወጥተው በሰጡት ሀሳብ ከዚህ በኋላ ይሄ አጀንዳ የአማራ አጀንዳ ነው። በአማራ አጀንዳ ላይ ብያን የሚሰጡት አማሮች ናቸው። ሌሎቹ ሀሳብ ሊሰጡ ይችላሉ፣ ሊደግፍ ይችላሉ። የትግሉ ባለቤት ነን ብለው ግን ብያኔ መስጠት አይችሉም ብሏል። ይሄ ምናልባት ፈትፋች ለሆኑት እየገቡ ስልክም እየደወሉ የዚህ ትግል ባለቤት ነን የሚሉት ሰዎችን እጅና ምላሳቸውን የቆረጠ ይመስለኛል። በቃ ተዘግቷል። የትኛውም የፋኖ እንቅስቃሴ ያለ ተቋም ፍቃድ ከየትኛውም አክቲቪስት ጋር ከየትኛውም ኃይል ጋር መረጃ የሚለዋወጥ ሀሳብ የሚሰጥ እንደዚሁ ሚዲያ ላይ እየወጣ በግሉ
የድርጅትን ሚስጥርና የተለያዩ አፍራሽ እንቅስቃሴዎችን በቲክቶክ ላይ በፌስቡክ ላይ ምናምን የሚሰጥ ኃይል ከዚህ በኋላ ተቋማዊ ቅጣት፣ ተቋማዊ የዲሲፕሊን እርምጃዎች አሉ ማለት ነው። ስለዚህ የተቋም አሰራር እየተከተለ የሚመጣበት ሂደት ተከፍቷል። ለዚህም እኔ በጣም ነው ደስ ያለኝ። አሁን ተቋማዊ ስራዎችን እየተለማመድን ነው። ጎበዝ፣ ይሄ በጣም ትልቅ እድል ነው ብዬ አስባለሁ። ባለፉት 50 ዓመታት ውስጥ የአማራ ህዝብ የተራዘመ ጊዜ ውስጥ ተቋም ገንብቶ አያውቅም። ተቋም አይገነባም። የግለሰብ ተከታይነት ኮት ይዞ ነው ሲሄድ የነበረው። ድርጅት መስራት አልቻለም። ድርጅት ይሰባሰባል፣ ይበተናል፣ ይሰባሰባል፣ ይበተናል። ይህንን ለመበተን የብልጽግና አገዛዝ ከፍተኛ ወጥመድ እየተጠቀመ ነው። 3 አይነት ወጥመዶች አሉ። አንደኛው በውስጥ በኩል የሚመጣ ወጥመድ፣ አሁንም የግዢ ወጥመዶች ሊኖሩ ይችላሉ። ይሄ የመልአክ ስብስብ አይደለም፣ ትግል ነው የተያዘው። ትግል ውስጥ መንጠባጠብ ሊፈጠር ይችላል የተባለው ትክክል ነው። ስለዚህ ይሄኛው የግዢ ወጥመድ በዋናነት አገዛዙ በውስጥ በኩል በመረጃ በትንተና ለማፍረስ የሚጥርበት የፕሮፓጋንዳ ስራ ነው። ሁለተኛው ስራ ግን በዋናነት የሚጠቀመው በተለይ በፋኖ እንቅስቃሴ ውስጥ ያለማተማመን ለመፍጠር የሚደረግ የፕሮፓጋንዳ እንቅስቃሴ። አሁን ለምሳሌ ሰሞኑን ለማስረሻ ሰጤ ምናምን አደባባይ ላይ የወጡ ገና ከ1 ዓመት በፊት ድርድር እንደነበረ የሚመጡ ሰዎች እንዳሉ ምናምን አለ። የብልጽግና የፕሮፓጋንዳ ስራ ዋና የተፈለገው እነዚህ ሰዎች የኮሪደር ልማት ምን እያሉ የሚያሽከረክሯቸው በጣም ነው የሚያስቀው። እዚህ ላይ አጀንዳ አድርጌ ወደ መልስ አልሰጥበትም። ዓላማው ግን አንድና አንድ ነው። አሁንም መሬት ላይ ያሉትን ሰዎች አለመተማመን መፍጠርና የሚንጠባጠቡ ሰዎች አሉ ብለው ሜሴጅ ለማስተላለፍ። ስለዚህ ይሄንን ዘግቶ መጫወት ቀላል ጉዳይ አይደለም እና ይሄንን መዝጋት ነው። ሶስተኛው ግን በመረጃ በፕሮፓጋንዳ እንደዚሁ መሬት ላይ ባለ የአጥቂነት ሚና ፋኖ የበለጠ ፖለቲካ አጥቂነቱን እየጨመረ መውሰድ ነው። ይሄ በዋናነት የሚጠቅመን በተለይ በሶሻል ሚዲያ በተለያየ ፕላትፎርም ላይ የብልጽግና የሚዲያ ሰራዊት የተለያየ የፋኖም ደጋፊ መስለው ምናምን የሚቀሰቅሰውን ኃይል በተለይ አፋቸውን ለማዘጋትም የፖለቲካ እንቅስቃሴ ላይ ብልጫ ለመውሰድ መሬት ላይ ያሉትን ኃይሎችን የበለጠ ማጠናከር ወሳኝ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ። ስለዚህ አገዛዙ እየተሸነፈ ሲመጣ የአብይ አገዛዝ በተለይ የፋኖ ኃይሎች ብልጫ እየወሰዱበት ነው። አሁን ከዚህ በፊት ፖለቲካዊ ብልጫ እየተወሰደብን ነበር ብለን በስፋት የቀሰቀስ ነው። አሁን ፖለቲካዊ ብልጫ እየወሰደ ነው። አንድ የፕሮፓጋንዳ ብልጫ እየወሰድን ነው። የመረጃ ትንተና እየበለጥን ነው። በሰራዊት ቁመናችን ደግሞ ከፍተኛ የሆነ የሞራል ግንባታ እየተፈጠረ ነው። ድርጅት አንድ በመሆኑ ብቻ የተለያዩ አሰላለፎችም እየመጡ ነው። ለምሳሌ ወለጋ እዝ መቀላቀሉ ተሰምቷል። የጋምቤላ ነፃ አውጪ ጥያቄ ይጠይቋል። የአፋር ነፃ አውጪዎች ጥያቄ ይጠይቋል። ሌሎችም ገና ጥያቄ እየጠየቁ ነው። አሊያንሶች እየተፈጠሩ ነው። ይሄ ከፍተኛ መነቃቃት። ስለዚህ ብልጽግና የአማራ ኃይሎች እየተሰባሰቡ ወደ አንድ ሲመጡ የስልጣኑ እድሜ እያበቃ እንደሆነ ሲገባው የሚወስደው እርምጃ ሁለተኛው እርምጃ በክልሉ ላይ በተለይ ኦሮሚያ ክልል ላይ ያሉትን የሌላ አካባቢ ተወላጆች ላይ ጥቃት መፈጸም እንደዚሁ ማፈናቀል ነው። አሁን ሻሸመኔ ላይ የታየው አንዱ ከዚህ ጋር ማሳያ ነው። ውጡልን፣ አካባቢውን ለቃቸው ውጡልን የተባሉት። በተመሳሳይ ይህንን ነገር መጠበቅ ያስፈልጋል። ሌላው በክልሉ ላይ ምን ይፈጥራል? በተለይ አማራ ክልል ላይ በጣም በአጭር ጊዜ በጣም በፈጠነ ጉዳይ የወንድሞቻችን ይህንን ማምከን የፖለቲካ ስራ መስራት ከኛ የሚጠበቅ ነው። እንቅስቃሴውም በጣም በትኩረት መከታተል የሚያስፈልገው ማለት ነው። የክልል ተነጣይ ኃይሎችን አሁን ወደፊት የሚያጨውበት ሰዓት ነው። የፕሮፓጋንዳ ስራ መስራት ሊገደድ ይችላል። በተለይ አማራ ክልል ላይ ይሄ የወሎ ክልል ምናምን የሚሉትን በጣም ለማጦዝ የአንዳንድ ያልታዩ ፊቶች ሁሉ ወደ አደባባይ ሊመጡ ይችላሉ። ስለዚህ እነዚህን በሚዲያው ላይ አርሚ እንግዲህ የኛው የሚዲያው አርሚ ከፍተኛ የሆነ የበላይነት መውሰድ አለበት ብዬ አስባለሁ። ሶስተኛው በወልቃይት በኩል ሌላ ትንኮሳ ለማስፈጸም ይፈልጋል። በተለይ ያው ከህወሓት ጋር መልሰው እዛ አካባቢ ላይ ግጭቱን አብይ አህመድ በተለይ አማራው
ከህወሓት ጋር እንዲጣለለት ነው የሚፈልገው እና እዛ አካባቢ ላይ ወይ በሚታወቁ ሰዎች ወይም ደግሞ ሌላ የሴራ ትንተና በመስራት ሰዎች እንዲጠቁ ወይም ያልታሰበ እርምጃ እንዲወሰድባቸው እና እዛ አካባቢ ላይ የጦርነት ማስጀመሪያ ምልክቶችን ሊፈልግ ስለሚችል የሴራ ትንተናዎችን መስራት እዛ አካባቢ የሚታወቁ ሰዎችም ራሳቸውን ጥንቃቄ ማድረግ የግድ ያስፈልጋል ብዬ አስባለሁ። የወጥመዱ ባለቤት እንዳይሆኑ አብይ ሊበላቸው ይችላል። ሌላው ሶስተኛው ያው ታዋቂ ሰዎችና ያልተጠበቁ ሰዎች ላይ ምናልባት ከብልጽግና ውስጥም ሊሆን ይችላል አሰላለፉን ሊያዛባ የሚችል ታዋቂ ሰዎችን አብይ ሊያስመታ ይችላል። ይሄ ብዥታና እንትን ለመፍጠር ነው በዋናነት በተለይ የአማራውን ኃይሉን እንዳይሰበስብ የመከፋፈል ነገር ለማድረግ ከሚታወቁ ሰዎች ኦሪጂናል የሆነ አሰላለፍም ለመፍጠር የሚፈልግ ታዋቂ ሰው ያልታወቁ ሰው ቅጥረኛም ገዝቶ ምንም የተለያየ ጥቃትም ለመፈጸም ሊያስብ ስለሚችል ጥንቃቄ ማድረግ ያስፈልጋል። በተለይ በፋኖ አመራር ውስጥም ያሉ ከፋኖ አመራርም ውጭ ያሉ ሰዎች። ስለዚህ ይሄንን ማሰብ ያስፈልጋል። ሌላው በተለያዩ ኦሮሚያ አካባቢ ላይ የአማራ ተወላጆችንም የተለያየ የብሔር ተወላጆችን የማፈናቀል እና ሃይማኖታዊ መልክ ያለው ጥቃት ለመፈጸም እና የአጀንዳ የትኩረት ማስቀየስ ሊገባ እንደሚችል ግልጽ ነው። ከዛ ውጪ አምስተኛ ሊያደርግ የሚችለው የጦርነት ፕሮፓጋንዳ አሁን በስፋት በተለይ ከሻዕቢያ ጋር ምናምን ይሄ የትኩረት ማስቀየሻው አንዱ ስለሆነ ማለት ነው። የአማራ ኃይሎች ሲሰባሰቡ መልኩን ወደ ብሔራዊ መልክ ለመለወጥ ይፈልጋል። እኔ ያለኝ የውስጥ አጀንዳ የለም ውጫዊ አጀንዳ ነው የወደብ ጥያቄ ነው ምናምን የሚለው አሁን ጊዜው ነው። የፕሮፓጋንዳ ብልጫ በጣም ሊጦዝ ይችላል። ስለዚህ ሰሞኑን የታየው ምልክትም ከዛ ጋር የተያያዘ ምልክቶች ስለሆኑ ማለት ነው። ዋነኛው ትኩረቱ ግን የአማራው ኃይል መሰባሰብ ላይ ብቻ ነው። ይሄ ከ1 እስከ 5 የምነግራችሁ ይሄ ኃይል ስላስደነገጠው የሚጠቀምበት ስልታዊ መንገዶች ናቸው። የኃይል አሰላለፉን ለመምታት እንደዚሁም ደግሞ የፕሮፓጋንዳ ዲስኮርሱን በሌላ መልክ ለመለወጥ የሚያደርገው መፍጨርጨር ነው። ከዚህ ያለፈ ሌላ ትርፍ የለውም። ስለዚህ ይህንን በመንቃት ወንድሞቻችን በትኩረት መከታተል በጣም ያስፈልጋል ብዬ አስባለሁ። በተለይ የትራምፕ አስተዳደር አሁን አብይ አጣብቂኝ ውስጥ ከቶታል። የግብፅ ተላላኪ የሚባለው እነማን ነው? ተቋሚ ነው አይደለ? የሻዕቢያ የግብፅ ተላላኪ አብይ የግብፅ ተላላኪ ሆኖ ማዕተቡ እንደሚያስቀምጥ ምንም ጥያቄ የለውም። እና እዛ ላይ በተለይ ይሄንን ተከታትሎ ከፍተኛ የሆነ የፖለቲካ ብልጫ በመውሰድ ቅስቀሳ መስራት፣ ህዝቡን ማንቃት፣ ይሄ የዚህን ሰው የብሔራዊ ማንነትን ማጋለጥ የበለጠ ስለሚጠቅመን ትልቅ የኃይል ብልጫ እንወስድበታለን ብዬ አስባለሁ። የጽናት ሚዲያ ቤተሰቦች በዋናነት ዛሬ ጌታ አስራደ የተናገረውም እንደዚሁም ጀነራል ተፈራም የተናገሩት በጣም ጥሩ ነው። በተለይ አንድነቱ ተቋማዊ ስትራክቸሩን ብቻ እየጠበቀ እንደሚሄድ ተገልጿል። ከዚህ በኋላ ግለሰባዊ የሆነ ተከታይነት፣ ግለሰባዊ የሆነ አምላኪነት በአማራ ፖለቲካ ውስጥ እኔ በቃ እያበቃለት የመጣ ይመስለኛል። ስለዚህ ወደ ተቋም አሰራር እየተሸጋገረን ስለሆነ በጣም ደስ ብሎኛል ለማለት ነው። አንድነቱ የበለጠ ተጠናክሮ ይቀጥላል። የሚዲያ ስራችንም በተመሳሳይ ተጠናክሮ ይቀጥላል። ይህን አንድነት ማጽናት የሁላችንም ፋንታ እንደሆነ ሊሰመርበት ይገባል እያልኩ እኔ ከዚህ እሰናበታለሁ። የጽናት ሚዲያ ቤተሰቦች ስለነበረን ቆይታ ከልብ እያመሰገንኩ በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬ በዚህ ያበቃለሁ። ዝግጅቱን ያዘጋጀሁት እኔ ስንታየው ቸኮል ነኝ። ስለነበረን ቆይታ እያመሰገንኩ ከዚህ እሰናበታለሁ። ሰላም።